እኛ በማናቅበት እኔም ቤት የለሁም እየተመላለሰ ምን አድርጎ እንደሚመለስ አላውቅም። ብቻ እየገባ ሲወጣ ጎረቤቶች ደውለው ነግረውኛል። ነገር ሊያደርገኝ ይችላል። ምንድን ነው ደግሞ ማንበብ ትችላላችሁ? ይኸውልህ ናቲ ልጁ እዚህ እየተመላለሰ ነው ብሏል። ጎረቤቶች ደውለውልኝ ነበር። ያ ዳንኤል የተባለ ሰይጣን እናንተም ባለፈው መታችሁ አይታችኋል አይደል? ያለውን ልብሱ ምናምን አይታችኋል። ስለዚህ እኛ በማናቅበት እኔም ቤት የለሁም እየተመላለሰ ምን አድርጎ እንደሚመለስ አላውቅም። ብቻ እየገባ ሲወጣ ጎረቤቶች ደውለው ነግረውኛል። ንገሩኝ ብያቸው ማለት ነው። እሷ አይታል እኔ እንደማትፈልገኝ በቃ አስወጥታኛለች ከቤት እራሱ። ስለዚህ አይደል አይታል አይደል? እኮ ነገር አይቻለሁ። ግን እሺ መታወቂያውን ምን አደረጋችሁ? እሺ መታወቂያውንማ ወስደን ማለት ነው ቤት አስቀምጠነዋል። እያጣራን ነው። ማጣራት ያለብንን ነገር እያጣራን ነው። እኔ ዮናስ እንደምታውቀው በጣም ረጅም ርቀት እየሄድን ነው። በቃ ለምን ኃላፊነት ምናምን እኛ ላይ ነው ያለው። ስለዚህ እና ኃላፊነት እስክንወጣ ድረስ ይሄ ነገር የሆነ እንትን ላይ እስኪደርስ ድረስ መቀመጥ የለብንም። በቃ ከዛ ነው አንተንም እያማከርን ያለው እየመጣን ነው እየተመላለስንም ያለን እኮ። ዞሮ ዞሮ አሁን ይሄ ልጅ ይኸውልህ ገነት ላይ የሚሆነ ነገር ፈልጎ ነው። ስለዚህ አሁን ራሱ ይኑር አይኑር እርግጠኛ አይደለም። ጎረቤቶች ጠዋት ላይ ደውለውልኝ እዚህ እንዳለ ምናምን እንደሚመላለስ ነው የነገረኝ። ስለዚህ ዮናስንም ጠርቼዋለሁ፣ አንተም አለ እኔም አለው። የሆነ ችግር ካለ እሱ የሚኖር ከሆነ ገብተን ቅጥቅጥ አድርገ ነው ወይ ለፖሊስ ወይም ሁኔታ የት አባቱ እንዳደረገ ያወጣ እናስወጣጣለን። ተረዳኛ እኮ ዮናስ ያ ሰይጣን እዚህ መመላለስ ጀምሯል እየተባለ ነው። ዳንኤል እዚህ መመላለስ ጀምሯል። ስለዚህ ለሶስት ያሰብነው ነገር አለ። እሱ የነገረው ነገር አለ። ምንድን ነው ያሰባችሁት? እሺ ተናገሩ። ምንድን ነው እኮ ተረጋጋ፣ እንነጋለን። እየመጣ ነው አይደለ? እዚህ እየተመላለሰ ከሆነ እኛ ለሶስት ነው እንጂ ስለሶስት አያቅተን ይዘን የሆነ ነገር ማድረግ አለብን። አሁን እርግጠኛ ናቸው ቤት መሆኑ? አሁን አላውቅም፣ ግን ጠዋት ላይ ደውለው እዚህ እየተመላለሰ ነው። አንተ ምንድን ነው የት ጠፍተህ ነው ምናምን እያሉኝ ነው። እና ናቲ ካገኘን ምንም ርህራሄ የለም፣ ስብርብር አድርገን እውነታውን ማስወጣጣ። እናንተ ቀላል አይደለም። ትንሽ ሀሳብ ነው እያሰባችሁ ያላችሁ። ምንድነው ትንሽ? ይሄ ሰይጣን መሰባበር እኮ ሲያንሰው ነው። ይኸውልህ እኔንም ቤቴን እየበጠበጠ ነው ያለው። ምንድነው የተሻለ ሀሳብ? አንተ እርግጠኛ ነህ? ጎረቤት ይኸው እዚህ ፊት ለፊታችን ያለችው ነው። እሱን የምንይዝበት መንገድ እና ደግሞ የት እንዳረጋት የምናስወጣበት መንገድ እናስብ እንጂ ጭራሽ እናቴን አንተ ጭራሽ እናቴን እኔ እኮ የእንጀራ አባቱ እኮ እንደ እንጀራ አባቱ በእርግጫ ምናምን እያለ ነው ያስወጣኝ ትላንት እኮ። አንተ እኮ ድክመት ነው። እኔ ምን ላድርግ አይደለም እናቴ ወዳ ፈቅዳ ያስገባችሁ እኔ ምን ብዬ ነው ማስወጣ እኮ ነው ችግሩ። እናቴ ብትተባበርሽ ግን እናቴ ፈቅዳ አይወጣም እያለች እንዴት ነው የምታነቅ? ስለዚህ አሁንም ቢሆን አሁን ይኸውልህ ዞሮ ስብርብር ማድረግ አለብን ይዘን። እሺ ጠዋት መጥቷል ተብሏል። እውነት ጠዋት መጥቷል። እሺ እንዴት ነው ማድረግ ያለብን? እሱን ሰባብረን አወጣን። ምን እንጠቀማለን? እሙን ከየትም ማባዙ ብላ መጣታለ። ኧረ እኔን ስሙኝ በእናታችሁ። ምንድን ነው የምትለው? የት እንዳደረጋት ማስወጣት አረጋጋ በእናትህ። ምንድን ነው የምትለው? ማሰብ አለባችሁ። ይኸውልህ ጎረቤት ስላለህ ብቻ ዝም ብለህ መጃጃል የለብህም። ተዘጋጅቶስ ቢሆን የሚጠብቅ ይኸውልህ ጎረቤቶችን ከፍሏቸውስ ቢሆንስ እንደዚህ ብለው እንዲያወሩለት ቢሆንስ ረጅም ርቀት ይዞ ምንም ነገር ሊያደርግ ይችላል። በቃ ስለዚህ በተዘዋዋሪ መንገድ ማሰብ አለብን። እሺ ለማንኛውም እንደ ሴት እዚህ ቆመን ወገባችን ይዘን ከምናወራ አንግባ። ምንም ቢፈጠር ምንም በግድም ደግሞ አንተ ነው ዮናስ ቆፍጠና አይልም ዮናስ ሁሌ። አዎ እዛ ወንድምን እዛ ሲያሳብደው ዝም ብሎ ሳይሆን እኔማ ወዳ ነው። እኔ ምን ላድርግ? ልትጨቃጨቁ ነው እንዴት? ዮናስ ራሱ ምንም ወንድነት የለውም ውስጡ። ይኸውልህ እኔ የሆነ ነገር እንዳያደርግ ቀድመህ ገብተህ ና ናቲ አንተ ግባ አንተ ግባ መጀመሪያ። እኔ ዮናስን የሆነ ነገር እንዳያደርገው ምንም እሱ ተዘጋጅቶ ነው ሊጠብቀን የሚችለው። ምንም ነገር እኮ ለማንኛውም ቢሆን እውነታውን እንዲያወጣ ባዶ እጅን ገብተህ ምን ልትሰራ ነው? እና እሺ አይበቃም። ወንድ ልጅ አይደለ? ሶስት እኮ ነው የሴት ድንጋይ መቼም በጣሪያ በሷ አይወጣም። ናውጣ አንተ ሌባ
የት አለ ያልኩት? ሲጀመር እዛ የሆነ ነገር ሊያደርገኝ ይችላል። ይህ በጭዋጫ እኔ እዚህ እንዳይወጣ እጠብቃለሁ። የኔ የደበቅሽው የኔ ያለው ይሄ ሴጣን እኔ እስካሁን በትዕግስት አወራሁሽ። ትናንት እንደ ሴት ነው አይደለ ረጋግጣ ያስወጣኝ። እስኪ አሁን ወጥ ያወራኝ። የት ነው ያለው? የት እንዳለ ነገር ሽንት ቤት አብረን ሽንት ቤት ነው እሱ አብዛኛው የሚቀመጠው። እስኪ ተረጋጉ እናንተ ደግሞ የለም ማለት ነው። በቃ አየህ፣ ጠዋት መጥቶ ነው የወጣው። ምን ይሰራልሽ? እዚህ ነበር ጠዋት። እነሱ ፍለጋ ነው የመጣችው? አዎ እሱም ፍለጋ። ምን ልታረጉት ብታገኙት? ልናረገውንማ እናሳየው ነበር። ትላንት እኔ እንደዛ ውሻ አድርጎ አስወጣኝ አይደለ? ዛሬ ደግሞ እኔ እንዴት እንደ ውሻ ነበር እየጎተትኩ ማስወጣ። አንቺ ግን ገኒ ቆይ ትንሽ አታፍሪም? የኛን ጠላት በቤትሽ ስትንከባከብ እያስገባሽ ምን ያሳፍራል? እኔ እኮ የሆነ ነገር አድርጎባታል። እኔን እንኳን እስክል ለምን ቤትሽ እንዲመጣ ትፈቅጂለታለሽ? መብቴ እኮ ነው በቤቴ። በዚህ ሰዓት እኮ ጠላታችን ነው እንዴ። እዛ ልጆቿን ጥላ እኮ ነው አብራ ሄደችው። እነሷ ተከትላ ለሄደች እኔ ምን ላድርግ? በቃ አንቺ ጠዋት እዚህ መጥቷል ተብሏል። ምንም አልነገረሽ? አልነገረኝም። ወሬ ሰምተን ነው ሰው ወሬ ቤት ምን እናንተ እንትን አስቀምጣችኋል እንዴ? በቃ እየተመላለሰ ገኒ ታውቂያለሽ። እንደዚህ አንድ አላውንም አንቺ ራሱ ንቂ እዚህ እንደ እንጀራ አባቴ እዚህ እየኖረ እኔ እኮ ወጥቼ እኮ ነው የሆነ ገኒ አዳምጪ። እሷንም እኮ እያጃጃላት ነው ያለው። እሷን የሆነ ነገር አድርጓታል። እዚህ የኔ ብቻ ነው ብለሽ እዚህ ቤት ማስገባቱ ምን ጥቅም እንዳለው ነው እኔ ግራ ይገባል። አሁንም አለ እኮ እኔ ትላንት ነው ሌላ ሴት እኮ ይዞ የጠፋ ሰው እኮ ነው። ምን ያደርግልሽ? ዝም በእናንተ እየሰማችሁ እያለች ያለችው ምን አለ? የት አለ? የለም አንተ ሁሉም ቤት አይቼዋለሁ እኮ። የት ነው ያለው? እስቲ አልጋ ስር ምናምን ፈልግ መርፌ አንተ የሆነ ነገር እንዳያደርግ በእናትህ ናት። መቼም አልጋ ስር እዛ ይዞ የሆነ ወንድ ነኝ ፈሪ እዚህ ካለ ንገሪና ይውጣና ናችሁ። ለምን አንድ ብቻ ሆናችሁ አልመጣችም? ስለፈራችሁ እንመጣለን ብቻችን። እሱ ብቻ ያሽ አንቺ ለሱ መከራከር ጀመርሽ። እኔ ልጅሽን አንተ አስበልጠሽ በጥፊ እንዳልልህ እኔ ልጅሽን አስበልጠሽ አስበልጥ። ምን አስነክቶሽ ነው ይሄ መተታ? ምን አስነካኝ? እኛም ተይነሽ ገኒ ቢያንስ ልጅሽን እንኳን ማንንም አልሰማም። ጨካኝ አድርገሽ ታስቢያለሽ። እሺ ሁሉም ነገር አለ እያልሽ ትቀልጅብናለሽ ናቲ። ሁሉም ነገር ይቅር በቃ። እሺ እንግዲህ እንደዛ መርፌ ነው እንዴ እሱ? አሁን በዛ ይመር። እሺ የት ነው እሙን የት ነው ያደርጋት? ቢያንስ እሱን እንኳን ንገሪኝ። ሌላው ይቅር። እሺ ችግር የለም። ተናገርኩ እኮ ባለፈ። ምንድን ነው የተናገርሽ? ታውቂያለሽ ገኒ ለምንድን ነው ማዋሸቱ ያስፈልገው? ቆይ ቤትሽ እየመጣ ሁሉንም ነገር ይነግርሻል። እሱ ነው እንጂ የመጣ ሆን መጣች እኔ ጋር ከሆነ እሷን አላመጣትም እኔ ጋር ለምን አደረጉ? ለምን ራሱን ይዛችሁ የት ናት ብላችሁ አጠይቁ። እኔ ሲጀመር ምን እዛ ተዘብዝፎ ስንት ጊዜ ሙሉ ምን አረኳን? መች ተናገራችሁ? ዛሬ እኔ ጋር ስመጣ ነው። እዛ ስንት ዓመት ሙሉ እዛ እነሱ አንዴ ሳሚን አንዴ ምን ሲያሳብድ ጸጣላችሁ። አንተም ችግር አለ። በጣም ፍለጋ መጣችሁ። ወድጄ እንዳልሆነ ታውቂያለሽ። በቃ እናንተ ናችሁ ያጠፋችሁት። እዛ ምንድነው እኛ ያጠፋነው? እኛ ያኔ ወንድነታችሁ የእሷ ጥፋት ብቻ አይደለም። የገዛው ልጇ እኮ ደካማ ስለሆነ እኮ ነው አይደል? እንዴ እንዳለ አሁን በኔ ሀሳብ ጀመር ጫወት ጸጣላችሁ። ቤቴ ስመጣ ዛሬ ከእንግዲህ ግን ጸጣል ነው እዛ ሲጀመር። እሺ ቢያንስ ያለበት ብቻ ነገር አላውቅም። ኃላፊነት አለብኝ። ህፃናቶች እኮ እዛ ብቻቸውን እኮ እየተሰቃዩ ነው። በእናትሽ እናት ነኝ፣ ያሳዝነኛል። ግን ምን ላድርግ? እናንተ ናችሁ ያጠፋችሁት። ለምንድን ነው ዛሬ ራሱ እዚህ ቤት የመጣ ሰውዬ እኮ ነው። ለምንድን ነው የማታውቂው? እንዴት ነው የማታውቂው? ያለበትን እና እንጂ ነው የሚወተፈው ደግሞ ናውጣና አንተም በለ ቢያንስ እሷን እናት አይደለች? ቢያንስ እሷን እስቲ ለማሳመን ሞክር። ለምን አትነግሪንም? አንቺ በቃ ንገሪንና የሴትዮዋን ይዘናት እንምጣ። አንቺ እኔ ልጅሽን እኮ አባረሽ እኮ ያን ሰይጣን እዚያ አስገብተሽ ነበረ እኮ። ታዲያ እንዴት አልደረብም? ምን ይለነሱ በኖርማ ደስ ይለኝ ነበር። በኖርማ ጭራሽ አባወራ አደረገችው እኮ። ጭራሽ ደውይለት ነው ስንቱ ሲያሽከረክር ነበር እኮ። ደውለሽ በእርግጥ እሺ አንችለውም እኮ በቃ እሺ ማላቅ መሰላችሁ እንዴ? አንችለውም በቃ። ግን ያለበትን ንገሪን። እኛ ይኸውልሽ አንቺን እሱን ለመምታት አንሰን አይደለም አንሳችሁ ነው የያዘን ነገር በቃ አንሰ ነው። እዛ ስንት ነገር ሲያደርግ ነበር። አንሰን አይደለም ሳሚ እንዲድንልን ስለምንፈልግ ሳሚ እንዲድን ሲፈነጭብህ ዝም ያልከው ሳሚ እንዲድን ስለፈለክ ነው። እሙን ይዟት ሲሄድ እንዲፍጥጥ ተነስተ ነበር። በቃ ዝም በል አሁን። እሺ ደውለሽ ጥሪው። እሺ ከቻልሽ ለምን ነው የምደውልለት? እንደውም እኔ ከእናንተ ጋር ምን አጨቃጨቀኝ? ከእናንተ ልገላገል አይደል? ምን ማለት ነው ደግሞ? እሺ
ሰይጣን የሆነ ነገር አድርጓታል። እሱን መምታትና ምን አናቅቶ መምታት አቅቶ እንደዚህ ብንነካው ምን እንደሚያደርግ ስለምን እና እዛ ሲፈነጭባት አትናገርም ነበር። ምንድን ነው ምንድን ነው ደግሞ ማንበብ ትችላላችሁ? አሉ ከእናንተ ጋር ምን አፋካፈተኝ እንዴ? አንብቡታ። ይሄ ኬንያ ባንዲራ ነው። ምንድን ነው ይሄ? በቃ እኔም ልሄድ ነው ማለት ምንድን ነው ማለት እንዴ? በቃ ሁሉንም ነገር ጨርሶልኛል። ልሄድ ነው እሱ ጋር ከእሱ ጋር ያው ቤቱን ፈንጮበት እየተባልክ ያለውን እየሰማ ነው። ልሄድ ነው አጅሬ ሁለት ሚስት አግብቶ ሁለቱን ይዞ ማለት ነው። አያለ ቆመ እናትህን ይዞብህ ሊሰደድ ነው። በእግር እኮ ነው። ሌላ መስሎህ በእግርም ይሁን በመኪና ኬንያ ይዞሽ ልሄድ እሷን ይዟት ሄደው አልበቃለው። እናትህን ሁለት ሚስት አግብቶ ሊሄድ ላለ ሰው ሸኛታ በልሽ እስኪ ቆመ እና አሁን አንቺ ልትሄጂ ነው? ቆይ ግን አይምሮሽ እየሰራ ነው። ገኒ እንዴት ይሰራል? አይምሮ እንዴት ይሰራል? እንደዚህ እያሰበች ይሆናል። ቢሰራ ኖሮ እንደዚህ ታደርጋለች እንዴ? ብዬ ነው የማስይዛችሁ። እስቲ አንተው ቆይ የእሷ ስም ነው አሳይ። ያየው አይደል እንዴ? የራሷ ስም ነው ናት። ገነት ምን እያሰብሽ ነው? ቆይ ኧረ ወደ ራስሽ ተመለሽ። ምንም ሰው መለወጥ የለበትም። ሴጣን ተከትለሽ ልትሄጂ ነው? ለእናንተ ነው ሴጣን፣ ለእኛ ሴጣን አልሆነም። ቁጭ አድርገን እሺ። ቆይ እዛ ሄደሽ ምን ልታረጊ ነው ከእሱ ጋር ጭራሽ? እኔ ምን አገባኝ? ዮናስ ምን አገባኝ እኔ እንዴ? እዚህ ታዲያ ከእንጀራ አባቴ ጋር እንድኖር ነው የምትፈልጉት? በቃ ትሄድ። እኔ ምን አገባኝ? ተንከባክበሸኛት በልናትህ ለሴጣን አሳልፈህ ስጣታ እና እሺ ምን አማራጭ አለኝ እኔ? እሷ እምቢ ብላ ልትሄድ እንትን ያለችው የጨረሰችውን ጉዳይ ልብሴ ሄዷል እንዳለ ሂድ ግባና ልብሴ። ወይኔ ሳሚ ሴጣን እንደዚህ ጮትብህ በእግዚአብሔር እንደ እየጠበኩ ነበር። እንደፈለክ መሆን ትችላለህ። ካሙዋል መንገድ እኮ እየተጓዝሽ ነው ያለሽ። ምን ሆነሽ ነው? ትክክለኛ መንገድ እየተጓዝኩ ነው። እናንተ ናችሁ ያልሆነ መንገድ የምትጓዙ። ያንን ክፉ ነገር ያንን ሁሉ ሲቃይ ያሳየን ሰው እኔ ምንም ረስተሽው ነው ያደረገን። ወይኔ ሳሚ ማንም ሴጣን እናንተ ናችሁ። ይኸውልህ ጥፋተኛ ይኸውልህ መጀመሪያ እዛስ በታባርሩት ኖሮ እዚህ ደረጃ አይደርስም። እዛ ሁሉ ማስተኝቶ ስቀልም ነበር። ዛሬ ነገር ሰለማ አንተ አሁን ምንድነው አሁን የምትለኝ? በቃ ልትሄድ ጨርሳለች። ትኬቷን ቆርጣ ሸኛት ከቻልክ እንዴ ምን ላድርግ ነኝ? አሁንማ አምልጥ ሽሽ አብረን የመጣ ነው አይደል እኮ እንድታግዙኝ እፈልጋለሁ። እናቴ ዝም ነው የምትለው። እናቴ እኮ ናት። አላስቀርም አንተ እያለ ሙሉ ኃላፊነት እኔ እንደዚህ መጫወቻ አሉኝ። አንተ ቦታ አልሆንልህ መቼም ሲጀመር እኮ አንተ ወጡልኝ። አሁን እንወጣም። አንቺም አትሄጂ። አንተ ውጣልኝ ዮናስ። እኛም አንወጣም፣ አንቺም አትሄጂ። ሴጣን እንደዚህ ጮትብናት። ኧረ በእናትሽ ወደ ራስሽ ተመለሽ። ፈዘዋል። እሷም ሙሉ ለሙሉ ራሷን አሳልፋ ሰጠች። ለምን እንደዚህ አናደርግም? እሺ ናቲ ለምን ተከትለናት አንሄድም? እሷ ከዛ እንደውም እሙን ልናገኛትም እንችላለን። ሁላችሁን አትጠቀሙም። ናቲ እኔ መሽክላ እየተጠቀምኩ ስለሆነ ነው። አንተ ግን ፈዘካየ አብሮ ከሷ ጋር መሄድ ምንድን ነው? አሪፍ እኮ ነው። ለማግኘት አንሄድም፣ የትም አንሄድም። ንገረኝ። ምን አደረገኝ ነው አብሬ የምከተለው እሱ እሷም ና የታባረም ትሄድ። አሁን ያልከው ሀሳብ አሪፍ ነው። ተከትለናት ነው የምንሄደው፣ ግን እዚህ ጋር አንሄድም። በቃ ተዋት። ናቲ ዮናስ አንሄድም። ነይ ሂጂ። ኧረ አንሄድም። ነይ ውጪ። በቃ ጭራሽ ከጠላታችን ጋር ተመሳጥረሽ መኪና እዚህ ነው የመጣው። አውቃ ነው እሷ የሆነ ስትዋሽ አንቺ መሄድ ትችያለሽ ከፈለግሽ። ኧረ ወይኔ እኔ አያገባኝም። የራሳችሁ ጉዳይ ነው። በቃ ናቲ ዮናስ አልሄድም እያለች ነው። እዚህ ልታድር ነው። አልሄድም ካለች ምንድን ነው ታዲያ? እና ምን እናድርግ ታዲያ?
የት ልትሄድ ነው ታዲያ አንተ? አብራችሁ አትሂዱ። እሺ ሂድ አንተ ከፈለግ። እኛ የትም አንሄድም ከዚህ ቤት አንሄድም። ለምን አንወጣም። ቁጭ እንላለን። አንወጣም። ቁጭ በል በቃ። የት እንደምትሄጂ እዚህ ቁጭ ብዬ እስከ ማታ ድረስ አለ። እዚሁ አድራታለሁ። ትሄድ የትም አንሄድም። አንቺ ትልቅ ሰው ነሽ፣ የፈለግሽውን ማድረግ ትችያለሽ። መብቴ ነው። የትም መሄድ መብት አለኝ። መብትሽ ነው። መኪና ይዞ መጥቶ ይወስደኛል። አሁን ይውሰድሽ። እኛ ማንም ሴጣናን መጮች አሉ። በእናትህ ኧረ ሰው እንዴት ትልቅ ሰው ነው? እንዴት ማሰብ እንዴት ታስባለች? እሷ ብቻ እኮ አይደለችም። ያቺ ራሱ እንዴት ማሰብ ያቅታታል? እሷ ብቻ እኮ አይደለችም። የት ልትሄጂ ነው? ተዋት ትሄድ። ሳሚ ትሄድ። ክፈትላት። ይኸው መንገድ ያድርግልሽ። ሂጂ። አሁን ቀስ ብለን ስማ ግን የሆነ ነገር ካገኘ ነው ድንገት የሆነ ነገር ያስፈልገናል። በቃ የሆነ ወይ ዱላም ይሁን ድንጋይም ና በቃ ና Mm-hmm.